መታዘዛችሁ ምን ያደርጋችኋል? ያከብራችኋል። አንድ አባ ዳንኤል የሚባል የተከበረ አባት ነበረ። ስሙ የተጠራ መነኩሴ፣ ተአምርን የሚያደርግ በገድል ተቀጥቅጦ የኖረ ኃይለ እግዚአብሔር ያደረበት ነው። ኋላ አንድ ወንበዴ እናቶች ገዳም አባ ዳንኤል ነኝ ብዬ ልሂድ አለ። ሽፍተው ሄደና አንኳኳ። ማን? አባ ዳንኤል። ከፈቱልን። አያውቁትም አባ ዳንኤል። አባ ዳንኤል መጣ ብለው እግሩን አጠቡት። እግሩን አጠቡና ምን አደረጉት? ልብስ ለብሷል፣ ቀሚስ አድርጓል። መጽሐፍ ለዚህ እኮ ነው ከሽፍታ ይልቅ ወይባ የለበሰ መነኩሴን ፍራ የሚለው ማለት ነው። ምክንያቱም ሽፍታ ሀገሩ ይታወቃል፣ በወታደር ይያዛል። መነኩሴ ግን ዳባ ስለለበሰ ሽፍትነቱን የሚያውቅበት የለም ማለት ነው። ስለዚህ ፍራ አለ። ኋላ ምን አደረገ? ሄድና ለብሷል ቀሚስ። አባ ዳንኤል መጣ ብለው አጠቡት። አጠቡና አንዲት የታመመች መነኩሴት ነበረች። እጣቢውን ሲደፉበት ተነሳች፣ ተፈውሳ ማለት እምነታቸውና መታዘዛቸው አባ ዳንኤልን እንዳጠቡ ተቆጠርላቸው። ወንበዴ አጥበው ምንድን ነው የምታደርጉት? እኔ እኮ ሽፍታ ነኝ ወንበዴ ነኝ አለ። አይ አባ ዳንኤል መስለህን ነው። በኋላ እሱም ደግሞ ለካ የእነዚህ ሰዎች ሃይማኖት እንዲህ ያደርሳል ብሎ ተጸጽቶ መንኩሶ ለምናኔ በቀደ ቁርስ ማለት ሽፍታው ራሱ ተመልሶ ማለት ካልተጠራጠር ሰዎችን ሳንመርጥ ከታዘዝን ጠማማ ነገር ካላዘዙን በስተቀር ካዘዙን ከታዘዝ እግዚአብሔር በዚህ ምን ይሰጠናል? ኃይል እግዚአብሔር ያሳድርብናል፣ ረድኤቱን ይሰጠናል። ስለዚህ የቅዱሳን የህፃናት አንዱ ጠባያቸው እሱ ነው። ህፃን እገሊት አይኗ ጥሩ ነው፣ እገሊት ጆሮዋ ጥሩ ነው ይላል አይልም? አይልም። ይሁላችሁ ነው። ክፉ ምኞት የለባቸውም፣ ክፉ ምኞት የለባቸውም፣ ዝሙት የለባቸውም። ወንድ ህፃን ቢሆን የሴት መልክ አያደንቅም፣ ሴት ህፃን ብትሆን የወንድ መልክ አታደንቅም። ስለዚህ ምኞትን ቆርጣችሁ ጣሉ ነው። አይ በዚች ነገር ያስተላለፈው መልእክት ምሳል ምኞትን ቆርጠህ ጣል ነው። ምኞትን ለመቁረጥ አይንን መመለስ ነው። ቅዱስ ዳዊት አይኖቼ ከንቱ ነገርን እንዳያዩ መልሳቸዋል። አይኖቼ ከንቱ ነገርን እንዳያዩ መልሳቸው። ማን ያለ? ቅዱስ ዳዊት። የሰው ልጅ አይምሮ ከካሜራ በጣም ብዙ ሚሊዮን ጊዜ አቅም አለው፣ ቀርጾ ያስቀራል። እና ሰውን ትቅ ብላችሁ አትዩት። እሺ መልኩን ይቀርጽባችሁና ሌሊት እዚያ በኋላ ያን ሰው አምጡ ይላችኋል። ይህ ነው አይንን መልስ ነው። ወጣቶችም አስተውሉ። ሴቶቹም አብዳችኋል መቼም። እውነቴን ነው። ጨርቃችሁን እያሳጠራችሁ ራቁታችሁን ፎቶ እየተነሳችሁ ልቃላችሁ። ወንዱ አይኑን አፍጥጦ እዚያ መዋል። አሁን እኮ እንኳን ጻድቅ ወንድ ጀግና ወንድ እንኳን አናገኝም። ወደፊት ችላችል ነው ዝም ብሎ ማለት አልቋል። በሴት ፎቶ የነወለለ ነው በእውነቱ ማለት ይህ እኮ ነው። አታውቁም? ሴቶች ታይተው የመወደድ ጸጋ አላቸው። የዚህ ምስጢር ደግሞ ነግራቸዋል የሌላ ቀን። ታይተው ነው የሚወደዱት። ለምን መሰላችሁ? አዳም ሔዋንን ስለጠላት እንጨት አብልተሽ አጠፋሽ ስላለ እዚያ በኋላ ሴትናዋን ጠበኛው ነው ሊቀሩ ሆነ። እዚያ በኋላ እግዚአብሔር ለሴት ልጅ ምን አደረጋት? ታይታ እንድትወደድ አደረጋት። ስለዚህ ሴትን እያየ ሰው ወንድ ይወዳል ማለት እና አይን ላይ መጠንቀቅ ነው። አይንን ካልተጠነቀቅ አጥምዶ አናውዞ ይጥልሃል። ታላቁ እስክንድር የሚባለው እስክንድር 127 ሀገሮችን ቀጥቅጦ የገዛው እስክንድር ለወታደሮቹ የሚመክራቸው ምክር ምን ነበር መስላችሁ? በጠላት ሀገር ሂዳችሁ በውሃ ጥም እንዳትሸነፉ፣ በሴት እንዳትሸነፉ ነበር ያላቸው። በምንና በምን ያላቸው? በውሃ ጥምና በሴት እንዳትሸነፉ፣ ካልሆነ ትሸነፋላችሁ ነበር የሚላቸው። እና ውሃ የፈለገ ቢጠማቸው አይጠጡም። እንዲያውም 100 ወታደር ከሚያጠምደው ይልቅ አንዲት ሴት የምታጠምደው ብልሃቱ ኃይለኛ ነው። ይህን ነው ጌታ ያለ። ምንድን ነው? ዝሙትን ተጠንቀቁ፣ ምኞትን ቆርጣችሁ ጣሉ። ህሊናቸው ንጹህ ነው። ህፃናት ህሊናቸው ንጹህ ነው። አሁን ቅዳሴ ሲቀደስ እግዚአብሔርን እኮ ያያሉ። ይገርማቸዋል። ህፃናት ቅዳሴ ሲቀደስ እግዚአብሔርን ያዩታል። እኛ አይታየንም፣ የኃጢአት መጋረጃ ስለጋረደ። ልባቸው ንጹህ የሆኑ ሰዎች እነሱን ውዳን ክቡራን ናቸው። ማንን ያዩታልና? እግዚአብሔርን ያዩታልና። ስለዚህ ህፃናት ይህ ናቸው። ሌላ የህፃናት ኃይላቸው ልቅሶ ነው። የክርስቲያኖች ኃይላችን ምንድን ነው? እንባ። ይለቀሳል፣ እንባ ያሰጥማል። ብረት፣ እሳት ወይም ደግሞ ሌላ ነገር የማይቀደውን ሰማይ ቀዶ የሚወጣ እንባ ነው። እስራኤላውያን 215 ዓመት በግብፅ ባርነት ሲኖሩ ፒራሚድ እያሰሩ ሲያሰቃዩቸው ዱባ እያበሉ የማይጠቀሙበትን ጡብ ሊቃውንቱ እንዴት ተርጉመውታል? ዛሬ ግብፅ የምትኮራበትን ፒራሚድ የሰሩት ግብፃውያን ናቸው። ያንን ከዚያ ፒራሚድ ግን ግብፃውያን እስራኤላውያን አይጠቀሙ። ያንን ጡብ እየተኮሱ ጭቃውን እያቦኩ ያንን እየተኮሱ ይሰራሉ። እነዚህ የማይጠቅማቸውን የኃጢአት ግንብ የሚሰሩ የምዕመናን ምሳሌ ነው ይላሉ ሊቃውንት። ከዚያ በኋላ ምን አደረጉ? ነፍሰ ጡሮችን ሁሉ ጭቃ አብኩ ይሏቸዋል። አንዲቱ ስትረግድ ምጡ አመጣ። እዚያው ላይ ኧረ ምጥ ደረሰ ስትል እዚያው ላይ ውለጁ። የሰው ደም ጭቃውን ያጠነክረዋል እንጂ ምን ይላል ብለሽ ነው አለ። እንዲህ አለ ጭክና በእውነቱ ማለት በእኛ ዘመንስ ይህ አልተሰራም ብላችሁ ምን ያላደረግነው ኃጢአት አለ? የቀረን ነገር እኮ የለም በእውነቱ። እንባዋን አለቀሰችና በእጇ እንዲህ አድርጋት በእጇ ይዛ ወደ ሰማይ እውነት በዚህ ሰማይ እግዚአብሔር አለ ብላ ሰማይ ወደ ሰማይ እንባዋን ስትረጨው ሰማይ በጦርነት የማይከፈተውን ሰማይ እንባዋ አንኳኳው። እግዚአብሔር የምሕረት በሩን ከፈተ።
ወንድማቸውን ሽጠው ዮሴፍን ለግብፅ ባርነት ሽጠው እነሱ 215 ዓመት የተገዙበትን የባርነት ቀንበር በአንዲት ሴት እንባ ተሰበረ። ከዚያ በኋላ ሙሴን ያህል ሰው አስነሳ። ክንደ ብርቱን ሙሴን ያለ ሰረገላ ተዋግቶ እግዚአብሔርን ይዞ በዕድ ጽኒት ወበመዝራዕት ልዕልት እስራኤላውያንን ከግብፅ ባርነት ፈልቅቆ ፈርዖንን ከነሰረገላው አስጥሞ ይዟቸው ወጣ። ሕፃናት ኃይላቸው እንባ ነው። እኛም ማልቀስ አለብን። ሆኑት አሁን ሰው እኮ ያለቅስ እንባን እንዴት ማግኘት ይቻላል የሚል ሊቃውንቱ በጣም ብዙ ተመሳጥረውበት አመስጥረውበታል። እንባ የሚገኘው መጀመሪያ ራስን ማየት ሲቻል ነው ይላል። ማንን ማየት ሲቻል? አሁን እንባ የለም። ቢለቀስ ግን እግዚአብሔር ለሀገር ሰላም ያመጣል፣ መፍትሄም ያመጣል፣ አንድነትም ይመጣል። 600,000 የእስራኤል ሕዝብ የወጣ በአንዲት ሴት እንባ ነው። ማልቀስ ከተቻለ ይህን ማምጣት ይቻላል። ሰዋውን ደንድኗል። ሌላ ሕፃን የእናት አባቱ ጥገኛ ነው። ምን ማለት ይመስላል? ያለ እናት አባቱ ሕይወት የለውም፣ ሕፃን ነው። አንተም ከእግዚአብሔር ተጠጋ ማለት ከእግዚአብሔር ተጠጋ፣ እግዚአብሔርን አትልቀቅ ማለት እግዚአብሔርን አትልቀቅ። እግዚአብሔር መጠጊያ አምባ ቅጽር ነው። እግዚአብሔር ያልተጠጋ ሰው አውሬ ይበለዋል። እግዚአብሔርን አለመልቀቅ ባልና ነው ከስጋው ከደሙ አለመራቅ፣ ጸሎት አለማቋረጥ። ማንኛችሁም ማለት ሁላችሁም እግዚአብሔር የማይሰማው ፍጥረት የለም። በእውነቱ ማለት እግዚአብሔር የማይሰማው ፍጥረት የለም። ስለዚህ በየቦታው የምንጠቅ በየቦታው የምንሞት ለምንድን ነው ካላችሁኝ፣ ከእግዚአብሔር ጥግነት ከእግዚአብሔር አለትነት ስለምንወጣ ነው። ወታደሮቹ ምሽግ ይዘው የሚዋጉ ለምን ይመስላችኋል? ጥግ እንዲሆናቸው በጀርባ የሚመጣው እንዳይመታቸው አይደለም። እኛ የማናውቀው ዲያብሎስ እንዳይወጋን ከእግዚአብሔር መጠጋት አለብን። ከእግዚአብሔር የተጠጋ ሰው ማን ይላል? ዲያብሎስ የትኛውንም ያህል ጦር ቢወረውር መውጋት አይችልም። ለዚህ ነው ዮሐንስ አፈወርቅ ዲያብሎስ ተኮሰ፣ ጥይቱን ጨረሰ፣ ዝናሩን አራገፈ፣ ቤተ ክርስቲያንን ግን ማጥፋት አልቻለም ብሎ የተነገረ። ስለዚህ ከእግዚአብሔር መጠጋት ማለት አቅምን ማወቅ፣ ከቤተ ክርስቲያን መጠጋት። እንዲያው ቤተ ክርስቲያን ሳይመጡ መዋል እኔ ለራሴ እበቃለሁ ማለት ነው። ሳይጸልዩ መዋል ቀኑን እኔ በሰላም የመኖር ስልጣን አለኝ፣ እግዚአብሔር አታስፈልገኝም ማለት ነው። ማታ ሳይጸልዩ ማደር ሌሊቱን እኔ ራሴ እበቃዋለሁ፣ ለሌሊቱ ጥበቃ አንተ አታስፈልገኝም ማለት ነው። ሲበሉ አለመጸለይ ምግቡ ጤና እንዲሆነኝ ራሴ ማድረግ እችላለሁ፣ አትባርከው ማለት ነው። ያንን ሳይጸልዩ ማግባት ትዳሩን እኔ ራሴ እበቃዋለሁ፣ ግድ የለም እግዚአብሔር አትምጣብኝ ቤቴ ማለት ይሄ እኮ ነው በእውነቱ። እግዚአብሔርን ጥግ ያደረሰው ሰው ግን ያልፋል። እንዲያውም እኮ በዱዲያኖስ ዘመነ መንግስት የዱዲያኖስ ኃያላን የሆኑ ክርስቲያኖችን ድንጋይ እየወረወሩ ሲመቷቸው ወይ ክርስቶስን መርጣችሁ ሙቱ ወይ ደግሞ ክዳችሁት ደግሞ ምን አለን ሕይወትን ምረጡ አሏቸው። መርጠን ጨርሰናል፣ ክርስቶስን መርጠናል አሏቸው። እንግዲያስ ብሎ ድንጋይ ሲወረውሯቸው ለነሱ የሚወረውሩት ድንጋይ የዱዲያኖስን ታዛዦች እየተመለሰ ይመታቸው ነበር። ማንን ሁሉ የሚያደርግ እግዚአብሔር ነው። የእግዚአብሔር ጥገኛ ለመሆን ያብቃን። እግዚአብሔር ተጠግተን ለመኖር ያብቃን። ሕፃን ልጅ ማንም ያስብለት? እስኪ ንገሩኝ። ለእኛ የሚያስብልን ማን ነው? እግዚአብሔር ያስብልናል። አትጨነቁ። አሁን ስንጸልይ ሁሉ ጸሎቱ በሙሉ የሚያልቀው በጭንቀት ነው፣ በጭንቀት። ለዚህ ነው የሰኞ ውዳሴ ማርያም ደርሰን ዮሐንስ ወንጌል ደርሰን የምናገኘው። ለምን? ጸሎቱ ውስጥ በጣም ብዙ ጉዳይ አለ። የዛሬ ሳምንት ምንድን ነው መሆን? ለገሌ የምከፍለው ብር ምንድን ነው? ወደፊት የምኖር ከየት ነው? ከማን ጋር ልኖር ይችላለሁ? እገሌ በቀደም ተከናንሞኝ ደምን ሆኖ ጸሎት ላይ ሁሉ ሪፖርት የሚቀርበው ማለት ነው። ለምንድን ነው ስትሉ እግዚአብሔር ያስብልኛል ስለማንል። ሕፃንን እናቱ የምታስብለት ከሆነ እግዚአብሔር እንዴት አያስብልንም? ፍጠረኝ ሳንለው የፈጠረን የማይዘነጋ አምላክ እንዴት አያስብልንም? እንዲህ አድርገን ኑር ለማለት እንደ ሕፃናት ሁኑ አለ። በመካከላቸው ጠርቶ ያቆመው ሕፃን አግናጤዎስ ምጥው ዘአንበሳ ይባላል። ይህ ሕፃን ጌታ ታቅፎ ያስተማረበት ከቅዱስ ጴጥሮስ ጀምሮ የሮም 3ኛው ሊቀ ጳጳስ ነው። ጌታ ታቅፎ ያስተማረበት አግናጤዎስ በዚህ በሮም አደባባይ ላይ ክርስቶስን ካልካድክ ለተራቡ አንበሶች ወሩረን እንጥልሃለን ብለውት ነበር። እንጥልሃለን ሲሉት ምን እንዳለ ታውቃላችሁ? እንዲህ ነበር ያለው፣ ክርስቲያኖች መምህር ለጊዜው ሃይማኖቴን ክጃለሁ በልና ሰንብትልን እንድታስተምረን አሉት። እሱ ግን ምን ይላቸው ነበረ? ወደ ጌታዬ ከመሄድበት ከመንገድ ላይ የምትቆሙብኝ ለምንድን ነው አለ። በሞት በኩል ወደ ክርስቶስ እንደሚሄድ ያውቀዋል። ታውኝ እንጂ የአንበሶች ጥርስ እንደ ወፍጮ አድርጎ ይፈጨኝና እንደ ንጹህ ስንዴ ለጌታ ለኢየሱስ ክርስቶስ መስዋዕት እሆናለሁ። በአንበሶቹ እፈጫለሁ፣ ከዚያ የጌታ መስዋዕት እሆናለሁ። እኔ ለክርስቶስ የተዘጋጀው የበቀልኩ ስንዴ እኮ ነኝ ብሎ ነበር የተናገረው። እንዲህ ያለ ቆራጥ ሰማዕት ነበረ። በኋላ ተመልከቱ፣ እሱን የገደሉት ኃያላኑ ጠፍተው የእሱ ዘር ግን ሰፍቶ እነ ቅዱስ ፖሊካርፐስ ሰፍተው ሌሎቹም ቅዱሳን እነ ቅዱስ ሄሬኒዮስ፣ እነ ቅዱስ አትናቴዎስ፣ እነ ቅዱስ ቄርሎስ የክርስቲያን ደም ዘር ነው የሚባለው ለዚህ ነው። ዘር አንዱ ነው ይዘራል፣ ብዙ ሆኖ ያፈራል። ክርስቲያኖች አንዱ ነው ይሞታሉ፣ ብዙ ሆኖ ይበቅላል።
አግናጤዎስ ብቻውን ሞቶ ብዙ ሊቃውንትን አፈራ። እንዲህ እንደሱ ቆራጥና ሰማዕት የምትሆኑ ሃይማኖተኛ ካልሆናችሁ ለማለት ነበር። ንጹሕ ሰው ነበር። ማን? ቅዱስ አግናጤዎስ። የቅዱስ አግናጤዎስ በረከት ይደርብን። ታዲያ ምንድን ነው እንደ ቅዱስ አግናጤዎስ ያለውን የትሕትናን፣ በእግዚአብሔር የማመንን፣ የእውነተኛነትን፣ ከዝሙት ንጹሕ የመሆንን፣ ራስን አቅልሎና ሰውነትን ገዝቶ የመኖርን አኗኗር ካልተቀበላችሁት የኔ ልትሆኑ አትችሉም። ይህን ሕፃን የተቀበለ እኔን ይቀበላል ማለት እንደ አግናጤዎስ ያለ አኗኗር ያለው ሰው እኔ አድርበታለሁ። አንድ ሁለተኛ፣ እንደዚህ ሕፃን ቅዱስ የሆነውን እንደ አግናጤዎስ ያለውን ቅዱስ በምልጃ በረድኤት የተቀበለውን ሰው እኔን ተቀበለ። ስለዚህ ምን ማለት ነው? እንደዚህ ሕፃን ያለውን የተቀበለ እኔን ተቀበለ ማለት ቅዱስ አግናጤዎስን የተቀበለ ክርስቶስን ይቀበላል። ቅዱስ አግናጤዎስን መስለው እንደዚህ ያለውን ያለ ይህን ሕፃን ብቻ አላለም። ቅዱስ አግናጤዎስን መስለው የተወለዱ ቅዱሳንን ሁሉ የተቀበለ እኔን ይቀበላል። እንግዲያውስ በቅድስና የተወለዱ ሕፃናትን ቅድስና ማክበር፣ ምልጃቸውን ማመን፣ በስማቸው መማፀን ክርስቶስን መቀበል ነው። ከእነዚህም አንዱ አቡነ ተክለ ሃይማኖት ይባላሉ ለማለት ነው። የሁሉ ዙሪያ ቅዱሳንን የተቀበለ ክርስቶስን ይቀበላል። እንዲያውም ቅዱሳንን የሚያቃልል ሰው ክርስቶስን አይቀበልም ማለት ነው። ምክንያቱም እሱ ምን ብሏል? ይህን ሕፃን የተቀበለ እኔን ይቀበላል ብሏል። ቅዱሳንን የማይቀበል ሰው ክርስቶስ በሱ አድሮ አይኖርበትም። ወደ አባታችን ወደ አቡነ ተክለ ሃይማኖት ልደት ውሰዳችሁ። እንደዚህ ያለውን ሕፃን የተቀበለ እንደማን ያለውን? እንደ ተክለ ሃይማኖት ያለውን፣ እንደ ቅዱስ ቂርቆስ ያለውን። አቡነ ተክለ ሃይማኖት አባታቸው ጸጋ ዘአብ፣ እናታቸው እግዚአብሔር ይባላል። በሸዋ ክፍለ ሀገር የነበሩ የተመረጡ ባልና ሚስት ናቸው። ከተመረጡ ከተከበሩ ቅድስና ካላቸው ቤተሰብ የታጨች የእናታችን የእግዚአብሔር ስሟ የቀድሞ ስሟ ሳራ ትባላለች። ታጭታ ለጸጋ ዘአብ ለንጹሕ ካህን ለንጹሕ ዲያቆን ለጸጋ ዘአብ ታጨች። ስትመጣ ሰራተኛ ነበረች። እጇ ከመፍተል ከመስፋት ከመስራት የማይወዝን ትጉ ታማኝ ንጽሕት ምራት ነበረች ማለት ነው። ኋላ የጸጋ ዘአብ አባት አይቶ ይችንስ ሳራ ብቻ አይደል መባል ያለባት፣ ሳራ ሳይሆን መባል ያለባት እግዚአብሔር ጌታ የመረጣት መባል አለባት። እንዴት ያለች ትጉ ሃይማኖት ያላት ጸሎት ያላት እጇ ከስራ ከማይወዝን። አሁን ዛሬ ሴቱ ትሰራላችሁ ሰሩም እኮ ልብስ ሲያምራችሁ ፖርሳችሁን አንጠልጥላችሁ እንደ ሰው ቡቲክ ማለት ነው። ነጠላ አትፈትሉ፣ መቀነት አትፈትሉ፣ ጋቢ አትፈትሉ ብሎ ማለት ነው። አሁን ወጥም ራሱ ብዙ የከተማ ልጆች ወጥ እንኳን መስራት የማይችሉ እየሆኑ ነው ሴቶቹ ማለት ነው። በምንም ታምር አይሰሩ። አይ ሰው ልጅ ወጥ መስራት የለባት ትምህርቷን ትማረዋል ነው እያለች ቀውላለ እያደረጋችኋቸው። ወጥ መስራት አለባቸው በእውነት ማለት ነው። መትጋት እግዚአብሔርን የሚያስመስል ስራ እኮ ነው። ሴት በስላሴ የተመሰለች እኮ ስላሴ ሁልጊዜ ለዚህ ዓለም እንደሚሰሩ ተግታ ስለምትሰራ ነው። ትፈትል ትሰፋ ነበረ። ስትሰራ ከዚያ ጌታ የመረጣት አላት። በኋላ እናት አባቶቻቸው ሞቱ። ጸጋ ዘአብና እግዚአብሔር አብረው ብቻቸውን ኖሩ። በትዳራቸው ተከባብረው ሲኖሩ እሱ የተቀደሰ ካህን ነበረ። ከቤተ ክርስቲያን የማይለይ ቤተ ክርስቲያን ዕጣን ለማጠን የሚሄድበት ነበረ ጊዜ ነበረ። ዳዊት ለመጸለይ ቤተ ክርስቲያን የሚሄድበት ጊዜ ነበረ። ይህን ሁሉ በቀን ነው የሚያደርገው። ሃይማኖትን ለማስተማር ወደ ቤተ ክርስቲያን የሚገሰግስበት ጊዜ ነበረ። መጻሕፍትን ለመመልከት ወደ ቤተ ክርስቲያን ይመጣ ነበረ። ትሩፋትና የቅድስና ስርዓትን አብዝቶ ለመስራት በቀን 5-6 ጊዜ ወደ ቤተ ክርስቲያን ይገሰግስ ነበረ። ማን? ጸጋ ዘአብ። እንዲህ ያለ ካህን። እሷም የታመነች ነበረች። እናንተም የታመን እንግዲህ የሁሉ ቄስ ባል ወደ ቤተ ክርስቲያን መገስገስ የሚችለው ሚስቱ ታማኝ ስትሆን፣ ነገረኛ ሳትሆን የቀረች እንደሆነ ማለት ነው። ሁልጊዜ ቅዳሴ ምንድን ነው ማትል እኔን እኮ ትተኛ። አሁን ዛሬ እኮ ብዙ ሴት አሉ ነው እኔ ያልሰማሁም። ቄስ ማግባት አንፈልግም ይላል አሉ። ለምንድነው የሚለው? ራ መታሰር ነው። ለመፋታት አቅደው እንደው ሞታለሁ አትሉ? እንደው እኮ ይገርማል እኮ እናንተ ገና ኑሬ እፋታለሁ ብላችሁ እንዴት እንደዚያ ትላላችሁ? መታደል እኮ ነው ለካህን ሚስት መሆን። ልጅ አጡ ኋላ እንዲህ ሲቀሰቅስ እሷ ታማኝ ናት። ልጅ አጡ ተቸገሩ፣ መካን ሆኑ። የትዳር መከራው ልጅ ማጣት። ልጅ ማጣት ደግሞ ዓላማ አይደለም፣ ማወቅ ያለባችሁ ማለት ነው። ልጅ ማጣት ዓላማ አይደለም። ልጅ የሚሰጥ ማን ነው? እግዚአብሔር ካልሰጠ መከነች ተብላ የምትፈታ በምን እደዋል? እሷ ልጅ ትፈጥራለች። ስለዚህ ምክንያት መፋታት ኃጢአት ነው። የግድ እግዚአብሔርን የግድ ልጅ ስጠኝ ብሎ ትግል መቅጠም አይገባል። እግዚአብሔር ልጅ ያልሰጠ ወይ ልጁ ስለማይጠቅም ነው ወይ ጊዜው ገና ስለሆነ ነው። ይህን ማመን ይገባል እንጂ በመካንነት ምክንያት ትዳር አይበተንም። የመጋባት ዓላማው መዳን እንጂ መውለድ አይደለም። ከተገኘ መውለድ አንዱ የትዳር አካል ነው። አግብቶ አለመውለድ ደግሞ ዝሙት ነው። አግብተው የማይወልዱ ሰዎች ከዘማውያን አይሻሉ። መውለድ ይገባል። ክርስቲያን እንዲያንስ የምታደርጉ ለምንድን ነው? አትወልዱ
አትወልዱም? ሆዳሙ ናችሁ እኮ ነገ ልጅ ወልጄ እኔ ምን እበላለሁ ብላችሁ ማለት። ስሩ፣ እግዚአብሔር ያሳድጋል። ለምናችሁ ሲሆን አታሳድጉም? እመቤታችን እኮ ለምና ነው ያሳደገችው። የአምላክ እናት እንኳን ሆና አምላክ እንኳን በልመና እንጀራ ነው ያደገ። ውለዱ፣ አሳድጓቸው፣ ስሩ፣ ሰነፍ አትሁኑ። እግራችሁን ዘርግታችሁ አትዋሉ። ደግሞ ልጅ ውለዱ። ሀጣችሁ ደግሞ እግዚአብሔርን አመስግኑ። ቢታጣም እግዚአብሔር ይመስገን፣ ቢገኝ እግዚአብሔር ይመስገን። ልጅ አጥተው ኖሩ። ኋላ አንድ ቀን እግዚአብሔር እንዲህ አለችው፣ ወንድሜ ብትሰማኝ ምክር መክር ነበር አለችው። የሚስት አንዱ እርዳታዋ ምክር ነው። ብትመክረኝ መክር ነበር አለችው። መልካም ከሆነ ሰማሻለሁ አላት። አይ ገንዘባችን ሁሉ ለድሃ እንስጠው ምን ያደርግልናል አለችው። አይ ምክርሽ መልካም ነው፣ ግን ደግሞ መጽሐፍ ለመስጠት አትቸኩል፣ ኋላ ሰስጠት ትጸጸታለህ ይላል አለ። አይ እግዚአብሔርን በመቃብር ማን ያመሰግነዋል ብለህ ነው? ከሞትን ወዲያ እንመጸውተው እንወቅበት አለችው። መልካም ነው፣ ሕንፃና ልጅ ስም ያስጠራሉ። ከዚህ ሁሉ ይልቅ ልቧ ያማረች ሚስት መልካም ጸጋ ናት። እንዴት ያለ ምክር መከርሽኝ! እሺ አላት። ኋላ ገንዘባቸውን በሙሉ ለድሃ መጸወቱ። ሰራተኞቻችንም ነፃ እናውጣቸው አለቻቸው። ገረድ ሎሌ አይባሉ። እዚያ ምን አለ? በሉ እንግዲህ ሰራተኞች ሁሉ ነፃ አውጡ። ሎሌዎችም የእግዚአብሔር ወንድም ተባሉ፣ ገረዶችም የእግዚአብሔር የጸጋዛ ወንድም ተባሉ፣ ገረዶችም የእግዚአብሔር እህት ተባሉ እንጂ እንግዲህ ገረድ ሎሌ አትባሉ፣ ነፃ አውጡ አሏቸው። ምን አረግነ እናንተ የምንለይ አጥፍተን እንደሆነ ግረፉ እንዳሏቸው። ኧረ አትገረፉም፣ ከወደዳችሁ ከእኛ እንለይም ካላችሁ ልጁ ናችሁ ኑሩ እንጂ እንግዲህ ገረድ አይደላችሁም አሏቸው። ነፃ ወጧቸው። ገንዘባቸውን ሁሉ ለድሃ ሰጡ። የቅዱስ ሚካኤልን ዝክር ይዘክሩ ነበር በወር በወር ቅዱሳን እንዲታሰቡ። እንዲያው መቼስ የዚህ ዓለም ሰው በደሉ መከራ የቅዱስ ሚካኤል፣ የቅዱስ ገብርኤል፣ የመላእክት በዓል፣ የሰማዕታት በዓል፣ የጻድቃን በዓል ስንል ለምንድን ነው እንደዚህ የሚደረግ? ኦርቶዶክስ በዓል ታበዛለች ይላል፣ ግን ራሱ ምን ያደርጋል? የኤችአይቪ ቀን ብሎ ያከብራል። አይገርማችሁ? የኤድስ ቀን እየተከበረ የመላክ ቀን አይከበርም ይባላል። ስለ ኤድስ እንድንከበር የተደረገው ለምንድን ነው? ሰው የኤችአይቪ ቀን በመጣ ጊዜ በኤድስ እንዳይጣል ሩዋንዳ ነው የት ውስጥ ነው አሉ። ኤድስን ለመከላከል ምን እናድርግ ተባለው እና አሉ አንድ ጊዜ ሰው አልገባው ስላለ ደህና ዋላችሁ ሲባል መልሱ አልቀናል ይሆን ተባላሉ። ደህና ዋላችሁ አልቀናል፣ ደህና ሰነበታችሁ አልቀናል። እንዲሁ እኮ ግሩም ነው በእውነቱ ማለት ነው። ትዝ እንዲለው ማለት ነው። እንደዚህ ከሆነ ሰው በሽታ ትዝ እንዲለው በዓል ካከበር በሽታ ትዝ እንዲለው ባለ ውለታ የሆነ ቅዱስ ትዝ እንዲለን በዓል ማናከብረው ለምንድን ነው? የእጅ መታጠብ ቀን አለ እኮ። ይገርማል እኮ። የእጅ መታጠብ ቀን የለም አለ። የጥፍር ቀን ማለት ነው። አሁን ደግሞ ቅዱሳን አይመሰገኑም ይላል። ቅዱሳን አይመሰገኑ ምስጋና ያስፈልግ ደግሞ ታንክስ ጊቪንግ ዴይ ብሎ ደግሞ ያከብራል። የምስጋና ቀን ማለት ነው። የምስጋና ቀን ተብሎ በዓለም አቀፍ ደረጃ ይከበራል። አዘይ ለውድ ወንድሜ ላቶ ገሌ እንዲህ ስላደረግልኝ አመሰግናለሁ፣ እንዲህ ስላደረግ ተክለ ሃይማኖት አመሰግናለሁ አይባልም። መጽሐፍ ቅዱስ አይፈቅድም። ተመልከቱ ማለት ነው። ሰው አብዶ እዚህ ደርሷል በእውነት ማለት ነው። አብዶ ሶፍት ያዋሰውን ባለሱቅ ቴንኪው ብሎ ይሄዳል። ሀገር ያቀኑ ቅዱሳን ደግሞ ሲታሰቡ ደግሞ ነውር ነው ይላል ማለት ነው። ውለታን መርሳት ዲያብሎሳዊነት ነው በእውነቱ ማለት ነው። ሰው የእናት አባቱን ውለታ እንኳን እንዳያስታውስ እያደረጉት። ሲራክ ምንድን ነው የሚለው? የእናትህን ምጥ አትርሳ ነው የሚለው። የእናትህን ምጥ አትርሳ፣ የአባትህን ድካሙን አትርሳው ነው። ሰው ለእናት አባቱ ግድ እንዳይኖረው ሳናውቀው በብቸኝነት ይሄ በራስ ወዳድነት ራሳቸው የሳይንሱ ሰዎች ኢጎ ነው ምናምን በሚሉት ማለት ነው። በራስ ወዳድነት ተይዞ ከራሱ ውጭ እንዳያስብ እናት አባቴ ሲሆን ለራሳቸው ብለው ተጋብተው ወለዱ እንጂ ለእኔ ብለው ተጋብተው እንዲል አይምሮ የሌለው ሰው እያፈራን በእውነቱ ማለት ነው። እና የቅዱስ ሚካኤል እንዴት ነው ቅዱስ ሚካኤልን የማናስበው? በእውነቱ እናስበዋለን እንጂ እግዚአብሔር እኮ ውለታን የማይረሳ አምላክ ነው። እኛን ውለታ ትርሶ ያለ አምላክ እሱ ውለታ ይረሳል? እግዚአብሔርስ ይቀናል? የቅዱስ ሚካኤል በዓል ተከበረ። ቅዱስ ሚካኤልስ እግዚአብሔር ነው አልነውን? አምላክ ነው ያለው አለ? ቅዱስ ሚካኤል ታሰበ ተብሎ የሚከባው እግዚአብሔር ልጆቹን ከፍ የሚያደርግ በጸጋው ያከበረን መልኩን የሰጠን እንኳንስ በቤቱ በዓል እንዲከበራቸው የገዛ ስጋውን ሲሰጥ እንኳን ያልነፈገ ፈጣሪ ነው መድኃኔዓለም።